በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። እንኳን አደረሳችሁ ለአባታችን ለጻዲቁ አቡነ ሀብተ ማርያም ወርሃዊ በዓል እንኳን አደረሳችሁ ላለው ውድ ቤተሰቦቼ፣ እንዲሁም ለዕለተ ሰንበት እንኳን አደረሳችሁ አደረሰን። እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ያው እንግዲህ ታዩታላችሁ እንዴት እንደምንሰራ ያለበትና የኖረበት ሰው ብቻ ነው የሚያውቀውና እንግዲህ ይሄን ይመስላል ውድ ቤተሰቦቼ። የዛሬ ውሎዬን ይሄን አሳያችኋለሁ። ይሄን የምናይ ይሆናል። ይሄን ካልሲ የምንሰበስብ ይሆናል። እኛ ቤት ካልሲ ተገዝቶ ውሃ ሳይነካው እንትን የሚል የለም፣ የሚለበስ የለም ማለት ነው። ይሄ ሁሉ አንድ ቀን የተገዛ እውነት በስማም ጌታ ሆይ ብቻ ከባድ ነው። ይመጣል ይገዛል፣ ወዴት እንደሚወድቅ ራሱ አላቅም። ይመጣል ይሰበሰባል፣ ይገዛል፣ ወዴት እንደሚወድቅ ራሱ አላቅም። እና ብቻ ከባድ ነው። እዛ ሆነን ስናየው ማለት ነው ሀገራችን ኢትዮጵያ ሆነ ስናስብ ውይ አንዴ በወጣን እንላለን። እውነት ለመናገር እንዲራሴ ማለት ነው አንዴ በወጣን እንጂ መልሼ እዚህ ሀገር አልመጣም ብዬ ነው የወጣው ስወጣ ማለት ነው። አሁን ደግሞ ወይት በገባሁ እላለሁ። እዛ ደግሞ ያሉት ወይት በወጣን ይላሉ። ስለ ሁሉም ነገር እግዚአብሔር ይመስገን። ጤና ሰላም ይስጠን እንጂ ሁሉ ነገር እንሰራዋለን። ሀገራችን ኢትዮጵያን ሰላም ያደርግልን። ሀገራችን ሰላም ቢሆን ምንም የሚሰደድ ምንም ነገር የሰው ተበታች ነው የሚሰራ ማንም ነገር የለም። ሀገራችን ሰላም ባለመሆኗ ነው እንዴት የምንከራተተውና እንዴት የምንሰቃየው ማለት ነው። ሀገራችንን መድኃኔዓለም የድንግል ማርያም ሰላሟን፣ ፍቅሯን፣ አንድነቷን ይደልልን። ለሕዝባችን ፍቅር ሰላምን ይስጥልን። ለሀገራችን ደግሞ ሰላምና ደስታዋን ያብሰርልን። ዛሬ እንግዲህ መቼ ተሰብስቦ እንደሚያልቅ አላቅም። ይሄን ይመስላል። ከምንና ከምን ጋር እንደማገናኙና እንደምለው ፈጣሪ ወቅ ማለት ነው። እንግዲህ ውድ ቤተሰቦቼ እዛ ሆነው በቀይ ካሜራ እንነሳና እንደቀድቅና ፎቶ ላኩ ስንልክላቸው ውስጣችን ተደስቶ እንደ መልካችንና እንደ ፊታችን የጸዳ ይመስላቸዋል። እውነት ተመችቷቸው የለ ወይ? ውይ ተመችቷቸው የለ ይሉናል። የኛ ምቾት ግን አንድ መድኃኔዓለም እና የድንግል ማርያም ልጅና እኛ ራሳችን ብቻ ነው የምናውቀው። እውነት ለመናገር ማለት ነው። ቶሎ ሰርተሽ አትልኪም ይላሉ። በፈጠን ብለሽ ሰርተሽ ላኪ። ዛሬ እንዴት ነው፣ ነገ እንዴት ነው፣ ዛሬ እንዴት ቸግሮናል ይባላል። በወር 2 ጊዜ የሚከፈል ይመስላቸዋል መሰል። እውነት ለመናገር ይሄን ስቃያችንን፣ ይሄን ድካማችንን፣ ይሄን ልፋታችንን ግን ማንም የሚያውቅ የለም። የስደት ጓደኛና እህትሽና ወንድምሽ ብቻ ነው የሚያውቀው። እውነት ለመናገር ማለት ነው። ሌላ ማንም የሚያውቅ የለም። እንደዛ ሲሉ ደግሞ በጣም ይሰማናል፣ እንሰበራለን። አይዟችሁ፣ እንዲያትሰበሩ እንዲያትከፉ ውድ ቤተሰቦች፣ የስደት እህት ወንድሞች፣ እኛም እንገባለን። እግዚአብሔር አምላክ ፈቅዶልን ሀገራችን በቅተን እኛም ያሰብነው ተሳክቶልን ከኃጢአት በስተቀር ገብተን በቤታችን ከቤተሰቦቻችን ጋር በዓልን የምናሳልፍ የምናከብር ያደርገናል። ብቻ ሀገራችን ሰላም ይሁንልን። እውነት በዓል ሲመጣ በጣም ይከፋናል። ብቸኝነት በጣም ያስከፋል፣ በጣም ያሳዝናል። ቤተሰብ ጋር ለምዶ ብቸኝነት ሲመጣ እውነት ለመናገር እንደ ራሴ በጣም ነው የሚከፋኝ። ገና በዓል ሊደርስ ሲል ማለት ነው። ካለፈ በኋላ ደግሞ ተመስገን አለፈ፣ በሰላም አለፈ። የዛሬ ዓመት ደግሞ በሰላም ምን አይደለም ብለን እናሳልፋለን አይደለ? ግን ሁሉም እግዚአብሔር ይመስገን ደህና በመሆናችንና ጤና በመሆናችን ነው የሰጠን። ሰርተን እናገኘዋለን። እንግዲህ ሌሊት ስንት ሰዓት እንነሳለን? 5 ሰዓት እንነሳለን። ተማሪ አለ፣ በዛ ላይ የተማሪ ቁርስ አለ፣ የተማሪ ምሳ ማጥቀስ ምን አለ። ከተነሳን በኋላ ተማሪ እንሸኛለን። እነሱን ከሸኘን በኋላ ጽዳት እንገባለን። ልብስ እናጥባለን። በጎን ጽዳት እያጸዳን በጎን ልብስ እናጥባለን። ልብስ እናጥብና
የተኙት የቀሩ ሰዎች ደግሞ ተኝተው ያረፈዱት ደግሞ ቁርስ ሰዓት ይደርሳል። ያንን ቁርስ ለመስራት ደግሞ መልሰን ወደ ኩሽና እንገባለን። አንዳንዴ መጽዳቱንም ሳንጨርስ ማለት ነው ቁርስ እንሰራለን። ቁርስ በልተው ሳይጨርሱ ምሳ ሰዓት ይደርሳል። ያ ምሳ ሰዓት ይሰራል። ምሳ ሰዓት ከተሰራ በኋላ ምሳ ታቀርባለች፣ እናቀርባለን። መእሰስ ይደርሳል። ያ መእሰስ ደግሞ ይሰራል። እኔ እግዚአብሔር ይመስገን መእሰስ ከስንት አንድ ቀን ነው የምሰራው፣ ብዙም አይደርስብኝም። እግዚአብሔር ይመስገን። እራት ነው፣ እራት አለ። የእራት ይደርሳል። ያን እራት ደግሞ መልሰሽ ቁመሽ ስትታገይ ትያለሽ። ልጆች አሉብኝ። እኔ ጽዳት እውነት መናገር እኔ በጣም ከባድ ነው። ያው እግዚአብሔር ይመስገን ጤና በመስጠቱ ይሰራለሁ። ቤቷም እግዚአብሔር ይመስገን ብዙም አይደለችም፣ ትንሽ ነች። ትንሽ ከመሆኗም አንፃር 4 ጊዜ 5 ጊዜ በቀን የማጸዳበት ቀን አለ። አፋቸው እህል ሲቀምስ አብሮ መሬቱም ይቀምሳል። የዛን ሰዓት ቡሩሽ ነው በቃ። እግዚአብሔርም በጣም እናድዳለሁ። በጣም ይሰማኛል። ራሱ ብቸኝነት ሁሉ ይሰማኛል፣ እውነት ለመናገር ማለት ነው። ድንግል እና ያንን እጠርጋለሁ በቀን 4 ጊዜ 3 ጊዜ። 3ቷማ ኮመን ሆናለች። አሁን ጊዜማ 3ቷ ዝም ብላ ሆናለች። ጧት አጸዳለሁ፣ ቁርስ ሰዓት አጸዳለሁ፣ ምሳ ሰዓት አጸዳለሁ፣ እራት አጸዳለሁ። 4 ጊዜ ማጸዳበት ቀን አለኝ፣ 3 ጊዜ ማጸዳበት አለኝ። በዛ ላይ ደግሞ ያመጣሉ፣ ይሰበስባሉ። ያንን ሲያፈሱ፣ ሲረጩ፣ ሲጠርጉ፣ ውሃ ሲያንበጫርቁ ይውላሉ እስከ ሳሎን ድረስ። ያን ውሃ ደግሞ መልሼ በማድረግስ ስፋገፍግ ይውላል። ያንን ግን የሚረዳልኝ አንድ መድኃኔዓለምና ድንግል ማርያም ልጅና ድንግል ማርያም ከነ ልዩዋ እኔ ነኝ እና የስደት ጓደኛችን ስደት ያለች እህታችን ብቻ ናት ይሄን የምትረዳልን። ሌላውን ብታስረዷቸው ራሱ እዛ ኢትዮጵያ ያሉት ብታስረዷቸው ወይ ተመችቶሽ የለም እንዴ ወይ እኛም በመጣን ምን ፎቶአችንን እያዩ ፎቶአችን ምንም እግዚአብሔር ይመስገን ይሄ ቀይ ካሜራ አለ። እሱን እንደቀደቅና እንነሳና እንልካለን። ካላክንላቸው በኋላ እንዴ ተመችቶሽ የለም እንዴ ይባላል። እንዴት ሆነሽ የለም እንዴ ይባላል። ግን የኛ ውጫችን እንጂ ውስጣችንን ማንም የሚረዳና የሚያይልኝ የለም። በወር 2 ጊዜ ነው መሰለኝ ይከፋል የሚመስላቸው እዛ ያሉት ማለት ነው። እንዴ እቺ ብቻ እንዴ ሰራሽ ነው? ኧረ ቶሎ ብለሽ ሰርተሽ ነኝ ነገርሽ ብቅ ይሉሻል። እንዴት ነው ያገራችን? በቃ ቶሎ ሰርተን ሰራተኛ እንጂ እኮ አሰሪ አይደለንም። ደግሞ ሲቀጥልም በወር 1 ጊዜ እንጂ የሚሰጠን በወር 2 ጊዜ ወይም 3 ጊዜ አይደለም የሚሰጠን የሚላክልን ማለት ነው። አቺ ብር ደግሞ ወሯ ስታቅ ማለት ነው ወሯ ስትመጣ በጣም ከባድ ነው። ትቆያለች። አብሱኑ ከ23 በኋላ ያለችው ቀን አረዛዘሟ ሁሉ ነገሯ አቺ ደሞዝ እስከምመጣ ድረስ ማለት ነው። ደሞዝም ወረደች 3 ቀን 4 ቀን እስከምትሆን ድረስ ደሞዚቱ እስከምትረሳ ድረስ ባናታችን ይደፉናል። የማይሰራውን ሁሉ ያሰሩናል። እንጂም ስለ ሁሉም ነገር እግዚአብሔር ይመስገን ብለን ማሳለፍ ነው። ያንን በትዕግስት ነው። እኛም አንድ ቀን እቺ ቀን አለችን። እውነት ነምበረ ብዬ የማወራባት ቀን ትናፍቀኛለች። እግዚአብሔር ይመስገን። እህቶቼ፣ የስደት እህቶች ወንድሞቼ አይዟችሁ፣ በርቱልኝ። አገር ውስጥም ያላችሁ በሀገራችሁ ላይ መቤት ያረጋግታ ታኑራችሁ። የእናንተን የምትሉትን የልባችሁን ማሻት ከኃጢአት በስተቀር ትፈጽምላችሁ። እኛንም ለሀገራችን ለቤተ መቅደሱ ያብቃን። እውነት አንዳንዴ ሳስቡ እግዚአብሔርን በጣም ነው የሚከብደው፣ በጣም ከምነግራችሁ በላይ ማለት ነው። በስደት ዓለም ውስጥ ዝም ብለን እንዋኛለን፣ ግን የነገን ማንም የሚያውቅ የለም። የነገን ሳይሆን አርቀን እናስባለን። ዛሬ ተኝተን ቀርቶ አሁን እያወራሁ ቆይት ብዬ የሚገጥመኝን አላውቅም። ምንም እንደሚያጋጥመኝ አላውቅም። ብዙ እናስባለን። የሰው ልጅ ነንና ማለት ነው። ሀሳባችን የሚፈጽም ደግሞ የድንግል ማርያም ልጅ ነው። ያንን እናደርጋለን። ከኃጢአት በስተቀር የድንግል ማርያም ኃጢአታችንን ደምሶ በደላችንን ይቅር ብሎ አገራችን ኢትዮጵያን ሰላም አድርጎ እኛም ለሀገራችን ያብቃን እና ውድ ቤተሰቦቼ ዛሬ እንግዲህ ኑ አሳሩኝ እላለሁ። ኑ መልካምነታችሁን ግለጹልኝ አላችኋለሁ። የኔ ውድ ቤተሰቦች ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ
አበረታቱኝ። አዲስ ጀማሪ ነኝ። በዛ ላይ ሰዓት ምንም የለኝም። ሰዓትም እንዴት እንደምሞላ በኮሜንት መጻፊያው ላይ አስቀምጡልኝ። የደሞ መልሳለሁ። እና ውድ ቤተሰቦቼ ይሄን ይመስል ነበር ዛሬ ውሎዬ። ቀኗም ሰዓቷንም ራሱ እንዲያጠፋይ ብዬ ነው እንትን ላይ ያስቀመጥኩት ማለት ነው። እንዲህ ነበር ማለት አንድ ቀን ምችም እኛም አልፎልን ነበረ ብለን የምናወራው ስለሚሆን እችን ማስታወሻ ይሆናል። እንግዲህ ይሄን ይመስል ነበረ ውድ ቤተሰቦቼ እና በርቱልኝ፣ አይዟችሁ፣ ጠንክሩ። እውነት እጅ እንዳትሰጡ። የሚወድን ብቻም የሚጠላንን ብቻም ሳይሆን የሚወድንን ማኩራት አለብን። የኛ ደካማ ጎናችንን እንጂ ጠንካራ ጎናችን ማንም ይገድፍ የለም። ጠንካራ ሆነሽ ብትገኝ ራሱ ጠንካራ ናት የሚልሽ ማንም ነገር የለም። አቺሊ እንደዚህ ሰርታ ልትለወጥ ወይም አቺሊ ዘልዛላ ምንድን በቃ ይሄ ነው ስማችን የኛ ማለት ነው። ስንገባ ራሱ ቤተሰብ ረርተን እንገባለን አይደለ? የኛ ግን እየተቃጠል 5 ሳንቲም ሳንይዝ እንገባለን። 3 ቀን አያስቀምጡንም ቤተሰብ ጋር ብንገባ ማለት ነው። ነቅላ መጣች ስንነጋገር እንኳን ዝግ ብለን ስንነጋገር እንኳን እኔ እንግዲህ እግዚአብሔር ይመስገን ደርሶብኝ አይደለም ይሄ ልላችሁ የተነሳሁት ማለት ነው። ደርሶብኝ ሳይሆን ያው በእህቶቼ ላይ ስላየሁት ነው። ብዙ ቤተሰብ ሲገድፉ ኑረው ገብተው እዛ ደግሞ ያለውን ስቃይ ስለተመለከትኩ ማለት ነው። ነቅላ መጣች መገላገያሽ ነው የምትባለው ለዛች ለእህቷ ለዛች ለወንድሟ ስትገድፍ እሷ እዚህ ምግብ ሳታገኝ 24 ሰዓት ቁማ እያገለገለች ቁማ እየሰራች እዛ ያሉት ግን እንደዛ ሲሉ በጣም ቅንጭላት ይነካሉ ነው ተመናገር። እና ራሳቸውን ጠብቁ ውድ ቤተሰቦች። መጀመሪያ ራሳቸውን ስትሆኑ ነው ሰው መገደፍ። እናንተ አሁን ኑሩ በቃ አለ አይደለ እንደ እግዚአብሔር ፍቃድ ራሳችሁን ችላችሁ ተንቀሳቀሱ። መጀመሪያ ራሳችሁን ጠብቁ፣ ከዛ ቤተሰብ እርዱ። ያው እኔ ቤተሰብ አትርዱ አይደለም፣ ቤተሰብ በሚቻላችሁ አቅም መርዳት ትችላላችሁ። ግን መጀመሪያ ለራሳችሁ መውደቂያና ለራሳችሁ መኖሪያ ብቻ ያዙ። እውነት እግዚአብሔርን ማንም ሰው ዙሮ የሚያየን የለም። ማንም ሰው አንድ ነገር ብትሆኝ እናትሽ ራሱ አወድሽም፣ እናትህ ራሱ አወድህም። ታለ ግን አሽቃባጩ ይበዛል። አንተ ላለህ ማንም ይጠጋል፣ አንተ ለሌለህ ግን ማንም ጠንቅሎ ይወረውራል። እና ስለዚህ ውድ ቤተሰቦቼ መልካም ቀን፣ መልካም ምሽት፣ መልካም ዕለተ ሰንበት ብያለሁ። ሰላም ዋሉልኝ። ወዳችኋለሁ። ምክር አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልኝ ውድ ቤተሰቦቼ። ሰላም ያገናኝን። በሌላ ቪዲዮ እስከምንመጣ እንግዲህ ዛሬ ኑና አሰባስቡኝ እንግዲህ እላለሁ። እና የኔ ውድ ቤተሰቦች ያለውን ነገር አሳውቁኝ በኮሜንት መስጫችሁ ላይ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ደግሞ ማበረታቱኝ። መልካም ቀን። ሰላም ዋሉልኝ። በሰላም ያገናኘን።